በቃ አንቺ በርስ ተለጥፈሽ ወሬ ማዳመጥ ነው ስራሽ ማለት ነው? ከተነቃብኝ ሌላ መንገድ ፈልጋለሁ። ይልቅ በከንቱ አትብት፣ ከኔ ምንም ነገር አታገኝም። የምጠብቃት እንግዳ መጥታለች። የምን እንግዳ? ምን አስቸኮለሽ? ልታያት አይደል? እንኳን ደህና መጣሽ የኔ ውድ። አሁን የመጨረሻ አንድ እድል ልስጥህ። አግኝቼ ነው። አንቺ ብቻ እድሉን ስጪኝ እንጂ የመጨረሻ መሆኑን አያስፈልገውም። ታውቃለህ ግን በጣም አድርቅ ሰው ነህ። በልሽ ትፈርም። ወረቀት እኮ እዛ ጋ ነው። አይደለም ማይ፣ እንደምትወጂኝም ሆነ እንደምታስቢልኝ አውቃለሁ። ንገሪው፣ እንዳንቺ አይነቷን ጭራቅ እንደውም አለመግደል እኔ ሆኜ ነው። መቼም ሰው በገዛ ስጋው ላይ አይጨክንም፣ ሊያውም በልጅ ልጁ ላይ። አሁንም ቢሆን ስላልተወለደው ልጅ ማሰብ አላቆምኩም። ኧረ ዝናሽ እንደው ምን ይሻልሻል? ኧረ እንደው ወንዶች ካላችሁ እየሰማችሁኝ ካላችሁ ከእንደዚች አይነት ሚስት ይጠብቃችሁ። እንዴ ምን አስባ ነው ጋይስ ባሏን መልሳ እያጠመደች? እኔ ፈርቻለሁ። ምን እንደፈራው ታውቃላችሁ? የቀረጹ ሰዎች አስፈራርተው ሁለቱንም ብር እንዳይቀበሉ የሰጋሁት እሱ። በገዛ እጇ ነገሩን ወደ ራሷም ወደ ባሏም ወደ ሌላ ቶፒክ እያዞሩት ነው። እንደዛ ነው የሚሰማኝ። ከዚችስ ይጠብቃችሁ። ሌላ ምን ልል እችላለሁ? እንዴት ናችሁ ውዴ ኑሃሚን ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም አብረን ኑሃሚን ሪቪው እናደርጋለን። ግን አስደነገጠች። ምን አይነት ተአምር ነው ጋይስ? እንደዚህ አይነት ተአምር አይታችሁ ታውቃ? የሌሊ ተአምር ነው። የምሬን እኮ የእውነቴን እኮ ነው የምላችሁ። እኔ አላማዋ ምን እንደሆነ ራሱ አይገባኝም። እውነት ለመናገር ዝናሽ አላማዋ ምን እንደሆነ አይገባኝም። ፋሚሊ ምንድነው አላማዋ? ምንድነው ሀሳቡ? እሺ የሆነ ሆኖ የተፈጠረው ተፈጠረ። ለምንድነው ሪከርድ ማድረጉን የፈለገችው? ወይም ደግሞ እኮ ቮይስ ወይም ደግሞ ራሷ ሪከርድ ለምን አላደረገችም? ይሄን ነገር ፐብሊክ ያደረገችው እኮ ሌላ ሰው ይሄን ነገር ሪከርድ ያደረገው ማለት እሷም አደጋ ላይ ነች፣ ባሏም አደጋ ላይ ነች። ሀብታም እንደሆኑ ይታወቃል። አስፈራርቶ ገንዘብ አምጦ ሊባሉ ይችላሉ። ምን ማስተማመኛ ያላቸው? እንደዚህ አይነት ነገር እኮ ሪስክ ነው እኮ። ቤቱን አምጦ ሊላቸው እኮ ይችላል። መብቱ ነው፣ ማንም አይከለክለው። የምሬ ነው እንዴ። አሁን ለምሳሌ ሪከርድ ያደርኩት አለፋታ እንዴ ቤቱን ልቀቁ ምላቸው። እኔ ዝከል ነው ለጨዋታው ድምቀት ነው ጋይስ። ይሄን በቃ እንደዚህ አስቡት። በቃ አሁን እንደምሳሌ ያለንበት ሁኔታ ጥሩ አይደለም አይደለ ጋይስ? ይሄን ነገር ደግሞ በትንሽ ነገር አሳልፋችሁ አትሰጡም። ገብቷችኋል? በደንብ ህይወታችሁን የሚቀይራችሁ ለምሳሌ ከዚህ ሀገር አውጥቶ ሌላ ሀገር ላይ በሰላም የሚያኖራችሁ ወይም ደግሞ በነፃነት የሚያኖራችሁ ነገር ነው የምትቀበሉት እንጂ ዝም ብሎ ተራ ነገር ተቀብላችሁ አትመልሱ። ሴትዮዋ ምን እንዳሰበች እንደሆነ እኔ ምንም አልገባም። አስደንግጣኛለች። እንደው ዝናሽ ተረጋጊ። ምን አይነት ነሽ አንቺ? ረበስማ አቶ ሌኩን የመጨረሻ ነው ያሳዘኑኝ። እኔ እንደውም ይህንን ነገር ባያደርጉት ደስ ይለኝ ነበረ፣ ግን ያው ድራማ ምንም ማድረግ አልችልም። የምሬ ነው። እንደው እንዲህ ባስቆማቸው ደስ ይለኝ ነበር። በቃ እኔ ቢታሰሩ ይሻለኛል እዚህ ውስጥ ከሚገቡ። ብቻ አቶ ሌኩን በጣም አሳዘኑኝ እውነት ለመናገር። ከዚህ በኋላ ያለው ህይወታቸው እንዴት እንደሚሆን አይዶን ነው እኔ እንጃ። ብቻ ከባድ ነው። ዳጊ ደግሞ በጣም ተጠራጥሯል። ቤት እንደመጣ አውቋል። በቃ እርግጠኛ ሆኗል። ቤት መጥቶ ነበረ ብሏል። ግን ላይተሯ እኮ ምንድን ነው ወይ ስሙ አልታተመበት፣ ደግሞ አዲስ ነች፣ ከሱቅ የምትገዛዋ ነች። የሆነ ለየት ብታርቧት ምን ችግር አለው? ላይተር ብትጠይቁኝ እኔ ነበረኝ። የምሬ ነው። ከጣሊያን አክስት ይዛ የመጣችው ላይተሮች ነው በጣም የሚያማምሩ። በቃ አሁን እነሱም ብታዩ ኑሮ እንትን አትሉም ነበር። ይሄ ምንድን ነው የሚባለው? በቃ ይሄ ሪያሊቲ ያስመስል እውነት ያስመስለው ነበር። ገብቷቸዋል አይደለ? የሆነ ይለያሉ። እዚህ ኢትዮጵያ ላይ አይቻቸው አላውቅም እንደነዚህ አይነት ላይተሮች እና እንደነዚህ አይነት ወጣ ያለ ነገር ብትጠቀሙ ለሰው እይታ አሪፍ ነው። አሁን ኖርማል ቀጭ የምትደረገው 10 ብር ነበረ ድሮ የምትሸጠው፣ አሁን ስንት እንደሆነ አላውቅም። እሷን አምጥታችሁማ እንደዚህ አትሸውዱ ህዝቡን። ተው እንጂ አንዳንዴ እንደው ዳይሬክተሮች ወጪ ላለማውጣት ወይም ላይተር እንኳን ባይሆን እኮ ዝም ብላችሁን እንጨት ቀርጻችሁ ብታመጡ ላይተር የሚመስል ጥሩ ነው እኮ። በቃ እንደ ይሆናል እኮ የምሬ እኮ ይሻለን ነበረ ይሄኛው ከምታሳዩ። እና እሷ ነገር በጣም ደብራኛለች። ግን ዳጊ ተጠራጥሯል። ኦልሬዲ ዝናሽን ተጠራጥሯል። ቤት እንደመጣም አውቋል። ግን የት ሄደ የሚለውን ነገር እንዴት ያገኘዋል ነው። ዳጊ ምን ታስባላችሁ? እንደዚህ በቀላሉ ይገኛል ወይስ ይቆያል? እኔ ይቆያል አይደለም። እኔ ድራማው ኑሃሚን ነው ነገሮች ወዲያው ነው ፍንድት የሚሉት ጋይስ ነው እንዴ። ፈጣን ባቡር በሉት እኮ
ፈጣን ሃይዌይ መንገድ ብሎ በቃ ዝም ብሎ ልም የሚለው የምሬን እኮ ነው የምላችሁ። ይዘገያል የሚል ነገር እዚህ ላይ አልሰራም አላወራም። ይዘገያል ምናምን አሁን በሚመጣው ክፍል ቀጣይ ምናምን ላይ ሌሎች ድራማዎች ላይ ነው። እዚህ ላይ እንደዚህ አናወራም። ቀጣይ ሊሆን ይችላል ነው ይባሉ እንጂ ሌላ ጊዜ አይባልም። ለሌላ ጊዜ የሚቀመጥ ነገር የለም። በጣም ያስገረመችኝ ደግሞ ያስደነቀችኝ ደግሞም ግራ የምታጋባኝ ኑሐሚን፣ ኧረ አንቺ ሴትዮ ምን ይሻልሻል? ኧረ ተይ እባክሽ እባክሽ ልብ ግዢ። ልብሽ ድል ነበር ልብ ግዢ። የምሬን እኮ ነው። አንቺ አቃጥልሽ ልደፊ ነው እንዴ ዘንድሮ? እኔ እኮ ጥሩ የሆኑ ሰዎች መጥፎ የሚሆኑት ለምንድን ነው? ግራ የገባኝ እኮ እሱ ነው። እቺ ልጅ አሁን እዛ ኑሐሚን ላይ ጥሩ እየሄደች መጣ፣ መጨረሻ ላይ ነገሮችን ብልሽት ስታደርግ አሁን እዛ ጋር እሷን ማናይበት የት እንሂድ እያሉ ነው። እኔ አላልኩም። እዚህ ጋርም ደግሞ መጣሽ አሁን ጀመረሽ የባለትዳር ጃኬት ታቅፈሽ። አይከብድ። ኧረ ተይ አንቺ ሴት ተይ፣ አታሰድቢ፣ ሴቶቹ አታሰድቢ። ሴቶች ልብ ግዙ። እንደ ኑሐሚን ያላችሁ ሌሎች እንደ አሁን ዳጊን የመሰለ ልጅ አግኝተሽ እንዴት ነው አንቺ እዛ ጋ ጃኬት ታቅበሽ የምትይው? ኧረ እሺ ነው ቀርቷል፣ እንደዚህ አይነት ነገር ቀርቷል። አሁን ሴቶቹ ጋር እኮ የለም ጃኬት የሚያሳቅፍ ምናምን። ድሮ ነው፣ ድሮዎቹ ዘጠናዎቹ ላይ ነው ጠረን የማይባለው ድሮዎቹ ላይ ነው። አሁን ላይ ይገባችኋል። ብዙ አላወራም እንዳላስደብራችሁ፣ ሴቶች ካላችሁ እንዳላስደብራችሁ ሁላችሁንም አይደለም ያለው። ጥሩ የሆናችሁ አላችሁ ለራሳችሁ ለቤተሰቦቻችሁ የራሳችሁን ህይወት ለመለወጥ የቤተሰቦቻችሁን ህይወት ለመለወጥ ከሀገር ወጥታችሁ እየተንቀሳቀሳችሁ እየሰራችሁ በሰው ሀገር ውስጥ ያላችሁ አላችሁ። ብዙ ስቃይ እየደረሰባችሁ ከባድ ስራ እየሰራችሁ አየሩ ሳይመቻችሁ ምግብ በአግባቡ ሳትበሉ የምትሰሩ ነፍ አላችሁ። ራሳችሁን ለመቀየር እናንተን አይመለከትም አሉ። እትየለሌ ያሉ እትየለሌ ነው የምላችሁ። ስም አውጥቼላችኋለሁ። እትየለሌ ይባላሉ እነሱ ሰዎች። እትየለሌ ምን አለህ እትየለሌ ይባላል። መኪና ስታይ ነው የምትገባው። መኪና ከሌለ ባይ ምናምን እጃችሁ ራሱ እንዲህ ሲለላቸው ግራ ያጋቡኛል። ከእነሱ ጋር መነካካት አያስፈልግም ጋይስ። እነዚህ ማለት ነው እነዚህ እንትን ናቸው የሁላችሁ ጋይስ። በገዛ እጃችሁ መፈንዳት ታውቃላችሁ አይደለ? እንዴት እንደሚፈነዳ የሆነ የሚፈንጅ ምናምን የሆነ የሚፈነዳ ነገር አስቡና፣ ለምሳሌ ጦርነት ላይ ምናምን የሚፈነዳ ነገር አስቡና፣ እሱን ነገር አስቡና ማለት ነው በቃ አስቡት። እንደዛ ናቸው እነዛ ለእናንተ በቃ መሞቻችሁ ናቸው። እነዚህ አይነት ሴቶች ለትዳር አይሆኑ ለምን አይሆኑ በቃ እነዚህ አግብታችሁ ጨጓራ በሽተኛ ካንሰር ምን ትዳራችሁም ያመጣባችሁ። ኧረ ይሄ ብቻ አይደለም፣ ኧረ ሌላም ነገር ይመጣል ጋይስ። ኧረ የማይመጣ ነገር የለም። ከነዚህ ጋር አባቴ በሰላም ሀገር በሽታ ልግዛ እንዴ ጋይስ? በሽታ ወደ ቤቴ ላስገባ እንዴ? ምን አደረገች ደጓ የዋሃው የሀገሬ ልጅ የብሬን እኮ ታታሪዋ አብረን እንስራ የምትለው አብረን ሰርተን እንለወጥ የምትለው እያለች አናቴ ላይ የምጨፍሯል። ለምን ለነገሩ ያው ለትዳር ላይ ከዚህ በፊትም ተናግሬ ለትዳር ላይ እንደነዚህ አይነት ሴቶች አይፈለጉም። የሚፈለጉት ለሆነ ይገባቸዋል። ከዚህ በፊትም አውርቻለሁ እና ተዋቸው እነሱን። ለማንኛውም ወይዘሪት አምራን ቤት ገብታ ድልቅቅ እያለች ነው፣ ሸብረቅ እያለች ነው። የአንቺ መጨረሻ እየደረሰ ነው፣ የአንቺን ጉድ እየወጣልሽ ነው። ናሁም ተጠራጠረ ማለት ነገር አለ ማለት ነው። ናሁም አሁን ተጠራጥሯል። ደግሞ ገጠር ሲሄዱ በደንብ ይጠራጠራል። በደንብ ነው የሚጠራጠረው። የዛኔ ጉድሽ ይፈራል። ምክንያቱም ከኑሐሚን ጋር የመቀራረብ ነገሩ ይኖራል። ከዛ በኋላ ደግሞ ያለው ነገር ያለው ልዩነት ገብቷችኋል አይደለ? ከአምራን ጋር ሲሆንና ከኑሐሚን ጋር ሲሆን ያለው ልዩነት እየከፈተ ይሄዳል። መሀል ላይ ያለውን ክፍተት የተደፈነውን አይን የተደፈነውን ልብ ምናምን ብቅ እያደረገለት ይሄዳል የሚል ሀሳብ ነው ያለኝና ጥሩ ነው። በርቱ፣ ሂዱ፣ ወደ ገጠር ሂዱ። እውነቴን ነው የምላችሁ ሂዱ እስኪ ሂዱና አሳዩን። የት ነው ገጠሩ? እኔው እስኪ ከተማ ላይ ብቻ እየተሯሯጣችሁ አስቸገራችሁ። የገጠሩንም አየር እኔው እስኪ። አማርኛ እኮ እሳሳታለሁ፣ ችግር የለውም። ተረድታችሁ እያስባለሁ። ልክ እንደ ጽናት ማለት ነው። በቃ እንደዛ። እስኪ ዞር ብላችሁ ደግሞ አሳዩን። አያት ተብሏል። አያቷንም እስኪ ደስ የምትል አያት አምጡልን ጋይስ። ደስ የምትል በቃ የሆነ ፈታ የምታደርገን ቀለል ያለች የምታስተምረን አያት። ልክ እንደ ኖላዊ ተከታታይ ድራማ ያለው ኖላዊ አባት ነው፣ ግን ልክ እንደሱ አይነት ሆኖ ተጫዋች የድሮን ታሪክ እያነሱ ከድሮ
ብዙ የምንማራቸው ነገሮች ስላሉ እነዛን ነገር የምናይበት ጊዜ ብታረጉልን በጣም ደስ ይለናል። ለማንኛውም በጣም ነው የምወዳችሁ። ግን ይሄ ነገር ይሆናል ብዬ አላስብም። ምክንያቱም እዚህ ጋር የተጨመላለቁ ነገሮች ስላሉ እነሱ ናቸው የሚደፈርሱት ብዬ ነው የማስበው። ብቻ በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ዳጊ የአባቱ ላይተር አግኝቷል። የአባቱን መሞት ያውቅ ይሆን ወይስ ደግሞ አያውቅም? ምን ታስባላችሁ? እኔ ግን ለእኔ ከባድ ነው። እንዴት ካላችሁ ኑሐሚን ነዋ ድራማው። መደባበቅ የሚባል ነገር የለው እኮ ጋይስ፣ የለም ወፍ 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 ወፍ። ከባድ ነው ነገሩ። እኔ እንደ እውነቱ ለአቶ ሌኩን ይሄ ነገር አይገባም፣ ለአቶ ሌኩን አይገባም። የምሬ ነው። እውነት ለመናገር በጣም አዝኛለሁ። ቆይ እመጣበታለሁ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናቸው? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እመላችሁ ይሆናል። ኑሐሚን በትናንትናው ክፍል ያምር ነበር። በጣም ደስ የሚል አይነት ክፍል ነበረ። ነገር ግን አቶ ሌኩን ላይ ጫናው ስለበዛ ምናምን በጣም ያሳዝን ነበር። እውነት ለመናገር በጣም ከምላችሁ በላይ በጣም መልካም ሰው ነው። ትሁት ሰው ነው። የሚወደድ ሰው ነው። መልካም አባት ነው። የፍቅር አባት ነው። ይሄ ፍቅርን የሚያስተምር ለአንዱ ሟች ነው። በቃ ትሁት ነው። ምን ብዬ ንገራችሁ ጋይስ? ልክ ኖላዊ ላይ ያለው አቶ ኖላዊን አይመስልም? በቃ ከዛ ጋር የተቀራረበ አይነት አባት ነው እና ለሱ አባት እንደዚህ አይነት ነገር ውስጥ መግባት እውነት አይገባውም። አንዳንዴ እኮ ጋይስ እንደዚህ እኮ በጣም ጥሩ የሆኑ ሰዎች አይቆዩም። ለምን እንደሆነ አላውቅም። እንጃ እንግዲህ ወይ የሆነ ነገር ይሆናሉ፣ ወይ ደግሞ የሆነ ነገር ይጠፋል፣ ወይ የሆነ ነገር ይበላሽባቸዋል ምናምን እና ብቻ በትናንትናው ክፍል እሳቸው ላይ የተፈጠረው ነገር በጣም ያሳዝን ነበር። ያው ከባለፈው ጀምሮ ያለው ነገር በጣም ያሳዝን ነበር። እኔ ግን ሰውየው የሞተም አልመሰለኝም ነበር እውነት ለመናገር። እንዴ በአንዴ ክችች ከባድ ነው፣ እውነት ከባድ ነው። ዳጊ ሲሰማ ምን የሚል ይመስላችኋል? እንደ እውነቱ እናቱ እንዳለችው ወይም ደግሞ ዝናሽ እንዳለችው ዳጊ ይቅር እንደሚለው ምናምን ነበር ያወራችሁና ይቅር እንደሚለው ነው የሚሰማኝ። አንተም ለእኔ አባት ሆነሃል ችግር የለውም እንደሚለው ነው የሚሰማኝ። ማለት ፈልጎ እንደዚህ እንደማያደርግ ነው የሚሰማው። እሱ ብቻ ሳይሆን ደግሞ አንድ ባል ሚስቱ ላይ የሆነ ሌላ ሰው መጥቶ ከያዛቸውና ከሰማ የሚያደርገውን በብስጭት ውስጥ የሚያደርገውን ነገር ነው ያደረገው እና እንደዛ ይረዳዋል ብዬ አስባለሁ። አባቱ ነው ልትሉ ትችላላችሁ። አዎ ግን ዳጊ የሆነ የሚያመዛዝን አይነት ሰው ይመስለኛል። የሆነ ጠጠር ያለ አይነት ሰው ይመስለኛል። ምክንያቱም ከእናቱ ፍቅር ውጭ ስላደገ ብዙ ነገር ያየና ብዙ ነገር ያሳለፈ ይመስለኛል እና ብቻ አይዶ ነው አላውቅም። መጀመሪያ ላይ ያው ሰው ነው ሊበሳጭ ይችላል። ሊበሳጭ አይችልም ማለት አልችልም፣ ይበሳጫል። ምክንያቱም አንድ ያለው አባቱ ስለሆነ ሊበሳጭ ሊናደድ ምናምን ይችላል። ግን ከአቶ ሌኩን ጋር ሌላ አይነት ግብግብ ውስጥ ይገባሉ የሚል እኔ ሀሳቡም ህልሙም የለኝም ምኑም የለኝም። እናንተን ሀሳብ ግን ኮሜንት ላይ ልታስቀምጡልኝ ትችላላችሁ። በትናንትናው ክፍል ኤሚ እና ኤርሚ መጥተው ነበረ። በትናንትናው ክፍል መጡልን ሁለቱ ቀበጦች። በቃ ይመቻቸው፣ አለማቸውን እየቀጩ ነው። ወይ ኤርሚ ፈጃቸው፣ የምሬ ነው ፈጃቸው። ኧረ ተው እባክህ። ኧረ አንቺ ደግሞ ምን ቤት አሁን እንደሱ ላይ ምን አንጠለጠልሽ? አይ ሴቶች እኮ መውደቂያችሁን እራሱ አታውቁም፣ የምትወድቁበት ሰው አታውቁም። ዝም ብላችሁ ዘፍዘፍ። ኧረ ተው ዘፍዘፍ አይባልም ሰው ላይ። የምሬ ነው ብላችሁ የሆነ አንዳንዴ የምሬ ብዙ ጊዜ አንዳንዴ ብቻ ሳይሆን ብዙ ጊዜ ሴቶች የሚመርጡት ነው ወንድ። ናታን ትችላለህ አባቴ ትችላለህ። ይኸው አጨብጭበናል። የምሬ ነው እንዴ አባቴ ይመች። አፋጠጠው እኮ በቃ እርስ በርስ አፋጠጣችሁ። ትችያለሽ። ኧረ ወንድምና እህት በቃ አንደኛ ፈታ አረጋችሁ። የምሬ ለቀቅ አረጋችሁ። አስጨንቃችኋቸው እኮ። እንዴት ነው ነገሩ ጋይስ? እንዴት ነው ነገሩ? እንዴት ናችሁ? እንዲያረግ ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ሐረግ በትናንትናው ክፍል አሾይና ነበረ። ናታንም ልጁን ይዞ ሄዶ እቤት አሾይና አርጓታል፣ ሰፕራይዝ አርጓታል። እንግዲህ ምንም ማድረግ አይቻልም። ኤፉም እንግዲህ ግራ ተጋብታለች። የኤፉና የናታን ጉዳይ ግን ወዴት እያመራ ነው? ኤፉ አሁንም በድጋሚ እየዋሸች ነው። ቢያንስ ልትጠራጠር ይገባ ነበረ። ኤፉ ለምን እንደፈዘዘች አልገባኝ። ማለት በግልጽ እኮ እያሳየ ነው። ናታን በመሀላቸው የሆነ ነገር እንዳለ እያሳየ ነው። አንደኛ ቤት ድረስ ማምጣቱ፣ ሁለተኛ ደግሞ እዛ ጋር እያደረገ የነበረው፣ ሶስተኛ ደግሞ በስተመጨረሻ እሱ ከሄደ በኋላ እሷን መጠየቁ
ይህን ሁሉ ነገር እያስረዳ ነው፣ ወይም ደግሞ በቃ በግልጽ እያሳያት ነው። ስለዚህ ጉዳይ እየዋሸሽኝ ነው ወይ እያለ ነው። እና መዋሸት አልነበረባትም። እንደእውነቱ በዛ ነገር ትንሽ ከባድ ነገር ይፈጠራል ብዬ አስባለሁ። ወደፊት የሆነ ደስ የማይል አይነት ነገር ሊፈጠር ይችላል ብዬ አስባለሁ። ግን ባይሆን ደስ ይለኛል። ግን ደግሞ እንዳልኳችሁ ኤፉና ልጁ መሀል ምንም የተለየ ነገር እንደሌለ አውርቻችኋለሁ። ለምን እንደሆነ ታውቃላችሁ? ኤፉ ቤተሰቧን ልትከላከል ነው እሱን ያገኘችው። ምክንያቱም በተደጋጋሚ ሲያገኛት ነበረ፣ መቃብር ቦታ ሲያገኛት ነበረ፣ ተከትሎ መጥቶ ነበረ ሰፈር። እንደገና ደግሞ ከናታን ጋር በመኪና አደጋ አስመስሎ መጥቶ ነበረ። ይሄ ሁሉ ነገር ስላልጣማት እሷ በራሷ መንገድ ልታውቅ ወይም ደግሞ ልትከላከል ፈልጋ ነው እንጂ ሌላ አይነት ግንኙነት ከሱ ጋር አላት የሚል እኔ ሀሳቡም ህልሙም የለኝም። ይሄ ነገር የተፈጠረ ነው ብዬ ነው የማስበው። እንግዲህ እስኪ ናታን ደግሞ በሌላ መንገድ ነው የሚያየው። ምክንያቱም ደግሞ ያየውን ነው የሚያምነው። ያየው ደግሞ ሌላ መንገድ ነው አይደለ ጋይስ? ሁለተኛ ደግሞ መዋሸቷ በቃ ማለት እንደዛ አይነት ነገር ቢሆን ኖሮ አትዋሽም ነበር ብሎ ስለሚያስብ ለናታን ትንሽ ከበድ ይላል ብዬ አስባለሁ። ምናልባትም ደግሞ ከበድ ያለ ውሳኔ ሊወስን ይችላል የሚል ሀሳብ አለኝ። እስኪ ወደ እነ ፂ ልምጣና በፂና በአቤል መሀል እየተፈጠረ ያለው ነገር ደስ ይላል። ግን ቢኒ አለ። ይሄ ነገር እንዴት ነው ማለት አቤል ቢኒ ሳስባቸው በቃ እኔ እንጃ እኔ አላቅም ማለት ፂ ቢኒን ትረሳዋለች ብዬ አላስብም። እንደዚህ በቀላሉ ትረሳዋለች ብዬ አላስብም። ምክንያቱም የመጀመሪያዋ ነው። ሁለተኛ ደግሞ ከአቤል ጋር በምታደርግበት ታይም ላይ ቢኒ ማስታወሷ እንደማትረሳው ነው እያየን ያለ ነው። እና ቢኒ ሲመጣ ከመሀላቸው ያለው ነገር ሌላ ነገር ውስጥ እንዳይሆን ነው እና አቤል እንዳይጎዳ ፈራው። አቤል ያሳዝነኛል እንደእውነቱ ፈታም ያደርገኛል። እና ማስቲካ ላምጤ ምዕራፍ 1 ላይ አይደለ ስያሜ ሰጠነው ነበር እና በጣም ያሳዝነኛል። ፈታ ያደረገን ነበረ ደግሞ ምዕራፍ 1 ላይ። ምዕራፍ 2 ላይ ደግሞ በዚህ መልኩ መጥቷል። ትንሽ የሚያሳዝን አይነት ነገር እናያለን ብዬ አስባለሁ። እናንተ እስኪ በሁለቱ መሀል ያለውን ነገር የምታስረዱኝ ከሆነ ኮሜንት ላይ ብታስረዱኝ ደስ ይለኛል። ወንድም ተብዬው ሄዷል ተብሏል ወደ ውጭ። እንግዲህ ሄዷል። ምን ነው በሰላም ነው? እንዴት ነው አገሩ? ጀባ ምናምን ኦኬ ሞቷል ተብሎ ስለነበረ ሄዶ ከሀገር ወጥቶ ነገሮችን አስተካክሎ ሊመለስ ነው ማለት ነው። እንደዛ ነው ነገሩ። ኦኬ ተረድተናል። ሌላኛው ደግሞ የፂ ጉዳይ ነው። ፂም ቤት አምጥታ በቃ አዋከበቻቸው። ይመች ፂ ግን ይመች። ወንድምና እህትን እንደዚህ ማድረግ ግን ጥሩ ነው ወይ? ኧረ ተይ ፂ ግን ተይ ምን ይሻልሻል እንዴ? ግን ተመችቶኛል። ወንድምና እህት ትተዋወቃላችሁ እንዴ ምናምን። በቀጣይ ክፍል ግን ከበድ ያለ ነገር መምጣት አለበት ብዬ አስባለሁ። ምክንያቱም አሁን ላይ ቀለል ያለ ነገር ነው። ሰዎችን አትራክት የሚያደርግ ነገር ቢጨመርበት ብዬ አስባለሁ። በደንብ የሆነ የሚያጓጓ አይነት ነገር ቢኖረው ጥሩ ነው ብዬ አስባለሁ። በዛ በኩልም የልጁ ጉዳይ እያየን ነው። ልጁ እያሰቃየችው አይነት ነገር ነው እያየን ያለ ነው። ሉሊት አልነበረችም። ብቻ የሆነ የሚያጓጓ አይነት ክፍል አለ ብዬ አስባለሁ ከዚህ ቀጥሎ ያሉት ክፍሎች ላይ። እስኪ እንግዲህ የምናየው ይሆናል። እናንተ እስኪ የተለየ ነገር ያያችሁትና የተለየ የተመቻችሁ ወይም ደግሞ የደበራችሁ ነገር ካለ ኮሜንት ላይ ታስቀምጡልን ትችላላችሁ። እኛም ደግሞ እናስተላለፋለን። ለማንኛውም ለዛሬ እዚች ጋ ይብቃኝ። በጣም አጭር ነች የዛሬዋ ክፍል። ይቅርታ ጠይቃለሁ። ካጠረባችሁ ደግሞ ከዚህ በኋላ ያለውን ቀጥሉት። ከዚህ በፊት የነበሩ ክፍሎች ስለሆኑ መቀጠል ትችላላችሁ። እኔ ግን በዚሁ ልሰናበታችሁ ነው። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ነገር እየደፈራረሰ ነው ወይስ እየጠራ ነው? እንዴት ነው ነገሩ? ምን ልንለው እንችላለን ጋይስ? ሐረግ ምዕራፍ 2 እንዴት እያየነው ነው? እኔ እንደው ከበድም ብሎኛል፣ ደመቅም ብሎኛል፣ ሸፍረቅም አድርጎኛል። ሉሊት ብቻ ተመችተኛለች። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? ከማን ናችሁ? ዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል አሾይና ነበረ። ደስ የሚል ነገር አይተናል። ሉሊት ግን በቃ ማትገባበት የለም አይደለም። ሉሊትን ተዋት። የሉሊት ጓደኛ ሆና የመጣችሁ ገንዘብ ወዳጁ፣ ሁሉም ድራማ ላይ ገንዘብ መውደድ። ኧረ ተይ አታማሪ። እግራችን እየተከተለች እኮ እኛ ማማረር ነው ያዘችው። እስኪ ሴትዮ እናቴ በሰላምሽ ነው ግን በጤናሽ ነው? እስኪ እንደው የምትታከሚ ከሆነ ሆስፒታል እንፈልግልሻለን ንገሪኝና። የምሬን እኮ ነው የምላችሁ። እንዴ ጽናት ላይ
ኑሐሚን ላይ እንደ ኑሐሚን ላይ አሁን ተስተካከለች። አሁን እዚህ ጋር መጣችላችሁ። ኧረ አንቺ ሴትዮ ታይ እንዴ! የምሬን እኮ ምን አባት ይላል። በሁሉም ቦታ እየተከታተለችን እግርግራችንን ከባድ ሉሊት ከብዳለች። ግን ገኒ መች ላይክ አድርገናል። ገኒ ላይክ አድርገናል። ዳጊ ደግሞ ምን ነው ብርንቡር አልሽ? ያ ታይ ዳጊ ታይ የሰራሽውን ረሳሽው እንዴ? ረሳሽው? አይ ቲንክ ዳጊ ላይ አትከፍረሉ ጋይስ። ይሄ አንድ ላይ ሆኖ ነው ገብቷቸዋል። ሚስጥሩን ሉሊት ታውቃለች። እንደገና ደግሞ ሉሊት በሱ ምክንያት እየተጠቀመችበት ነው። ጸጸቱ አለ፣ ሚስጥሩ ይታወቅብኛል አይታወቅብኝም አለ፣ ለሉሊት መታዘዙ አለ። ያ ነገር ተደራርቦበት ነው የሚነጫነጭው እንጂ ሌላ ነገር ኖሮ አይደለም። ስለዚህ አታስቡበት። ወይኔ በላቸው ማለት አሁን ነው። ጨርሱት እናንተ። አሁን የአማርኛ ችግር አለብኝ ብያቸዋለሁ። እሳሳታለሁ፣ አርመዋለሁ ምናምንና ሁሌ ከማረሙ እናንተ አረማችሁ ስሙት። እንግዲህ ምንም ማድረግ አልችልም። እስኪ ወደ ፂ እንግዲህ እንሂድና ማነጋገሯን ቀጥላለች። ባለፈው ክፍል ላይ አንስቼ ነበረ። እንዴት ነው ነገሩ በአንዴ እንዴት ሁሉን ነገር እርግፍ ማድረግ ቻለችበት የሚል አንስቼ ነበረ። እስኪ እንግዲህ ሊመልሱልኝ አልቻሉም። እናንተ ወዳጆቼ ይቻላል ወይ እንደ ፂ መሆን ይቻላል? በአንዴ ከሱስ ዓለም በአንዴ ካላችሁበት ችግር ከዛ ሁሉ ውጣ ውረድ ውስጥ በአንዴ ልቅ ብላችሁ እዚህ ጋር መድረስ ይቻላል? የእሷ እንደዛ ነው የሆነው። ማለት ዳጊ ያንን ነገር ከሰጣት በኋላ ሐኪም ቤት ገባች። ከዛ በኋላ ያፌት መጣ፣ ታረቁ። ከዛ በኋላ እሷም ሰላም ሆነች፣ አለቀ። ይቻላል እንደዚህ የሆነ እንኳን ስትል እንኳን አላየም፣ ስታዘጋ እንኳን አላየሁም። ምን እንደሆነ ተይ ሲተይ ይሄ ከባድ ነው። እስኪ ወደ ኤፉዋችን እንሄድና ኤፉ ለፂ ያለውን እውነታ እንዲህ ያለች እንኳን በዳዴ እንኳን ቢሆንም ነግራታለች አይደለም? በዳዴ በሉት በቃ በዚህ በዛ አድርጋ ነው እኮ የነገረቻት። ኧረ ሌላ ነገር ውስጥ አታስገቡኝ። ተው እናንተ ሰዎች ተው። እና ማለት ነው ጋይስ ምን ለማለት አስባ ነው? ባለትዳር እንደሆነ ያውቃል፣ ባል እንዳለኝ ያውቃል፣ ምን እንዳለኝ ያውቃል፣ ምናምን ምን ልትሰሪ ተገናኘሽው ነው የኔ ጥያቄ። አላማሽ ምንድን ነው? እንደው ይሄን ብቻ አጣሩልኝ ወገን፣ ይሄን አጣሩልኝ። ይሄ ከብዶኛል። እኔ ያው በባለፈው ክፍል ሪከመንድ አድርጌያችኋለሁ እና ጊዜው ሲደርስ ታዩታላችሁ። ምናልባት እዚህኛውም ክፍል ላይ ልድገምላችሁና 2 ክፍል ላይ የተናገርኩት ነገር ሆነ ብዬ ወደፊት ታዩታላችሁ። ምንድን ነው ያልኳችሁ? ልጁን ከመጀመሪያው ጀምሮ ኤፍራታ አላመነችው። እየተከታተላት እንደሆነ ገብቷታል። በቃ እሷ ባለችበት አካባቢ ሲገኝ ነበረ መጀመሪያም አይደለ? ከመጀመሪያም ጀምሮ። ስለዚህ ኤፉ እሱን ሰውዬ ፈርተዋለች ማለት ናታንን ሊያጠቃ ወይም ደግሞ የልጃችን ገዳይ ሊሆን ይችላል፣ ወይም ደግሞ የሆነ ነገር ሊሆን ይችላል፣ በህይወታችን ላይ የሆነ አደጋ ይዞ የመጣ ሰው ነው ብላ አስባለች። ስለዚህ ናታን እውቀት ሳይኖረው በዚህ ጉዳይ ላይ ምንም አይነት ኢንፎርሜሽን ሳይኖረው ከሱ ተደብቃ እውነቱን ለማጣራት የገባችበት ይመስለኛል እንጂ ፈቅዳ ወዳ ከናታን ውጭ ሌላ ምናምን ነገር ፈልጋ ኤፉ መቼም አታረጉ። ካረገችው እኔ ጋይስ ምን ልፈልግ እዚህ አካባቢ ሆነ እንደው ልክ እንደው እቺ ማነች እቺ ሰራተኛዋለች አይደለ? ናሆም ቤት ያለችዋ ጽናት ላይ እነ ናሆም ቤት ያለችዋ ሰራተኛዋ ሶሲን እንዴት ከኋላ ግድም እንዳረገቻት ምን በሚያክል አጣና እኔ ደግሞ ከሱ 2 የሚወፍር ነው ይዤ የምወጣው። ይሁን እንዴ የማኖር ነው ያተዛዘባል። ኧረ ማተዛዘብ ብቻ አይደለም ያጣላና ታይ ምን ትላለች ባካችሁ። አሁን በቀጣይ ክፍል ምን ይፈጠራል ነው የኛ ጉዳይ። ምንም አይፈጠርም። እቤት ይሄዳል፣ ይፋጠጣሉ። ናታን ይህንን ሁሉ ነገር ችሎ ያልፋል ወይስ ደግሞ እዛ ጋር ሌላ ግርግር ይነሳ ይሆን? ምን ታስባላችሁ? መቼም ያው ሁለቱ ይተዋወቃሉ፣ ተገናኝተዋል፣ በፍቅር ነበረ ሲያወሩ የነበሩት። ስለዚህ አቤት ከሄደ በኋላ የሆነ መጠቃቀት ሊኖር ይችላል፣ መሽኮርማም ሊኖር ይችላል፣ በቆሪጥ መታየት ሊሆን ይችላል ምናምን። ናታን ደግሞ ሁሉን ነገር ስለሚያውቅ የሚከታተለው ይሄንን ነገር ነው። ገብቷቸዋል አይደለ? በቃ ይከታተላል። ሁለቱ የሚያደርጉትን ነገር ይከታተልና ከሆነ ነገር ጋር ነው የሚያገናኘው። ስለዚህ ቤት ውስጥ የሆነ ችግር ሊፈጠር ይችላል ወይስ አይፈጠርም ነው የኔ ጥያቄ። ምን ታስባላችሁ? እኔ 50-50 ነው ማለት ሊገናኙም ይችላሉ ላይገናኙም ይችላሉ። ምክንያቱም ሌላ
ኬዝ ተፈጥሮ ቤት ላይሄድ ይችላል። እንደዚህ አይነት ነገርም አስቤያለሁ። ነገር ግን ሃይ ፕሮባቢሊቲ የሆነው ቤት ይሄዳሉ፣ ይገናኛሉ የሚለው ነገር ነው። ናታን እዛ ጋር ጸብ ያነሳል ወይም ደግሞ ልጁ ጋር ግርግር ግብግብ ይነሳል ወይ አይነሳም፣ ይታገሳል ብዬ ነው ማስበው። ምክንያቱም ድራማው ገና ምዕራፍ 2 ገና መጀመሩ ስለሆነ ወደፊት ነው ይሄ ነገር የሚሆነው እና ኑሐሚን ቢሆን ኑሮ እዛው ነበር የሚቧቀሱት። ይመቸኛል በነገራችን ላይ ኑሐሚን፣ ምክንያቱም አዲስ ነገር ማምጣታቸው በቃ እንዳንሰለች ያደርጋል። በፍቅር እንድናየው ነው የሚያደርገን። በቀጣይ ክፍል ደግሞ ምን ሊፈጠር ይሆን ብለን በጉጉት የምናየው የምር የለውላችሁ ኑሐሚን ላይ በቃ ገብቷችኋል ማለት ቀጣይ ክፍል ላይ ምን ሊፈጠር ይሆን ብለን ነው የምናየው። ምን አይነት ታሪክ ሊፈጠር ይሆን? በቃ በየክፍሉ አዲስ ነገር ይፈጠራል። በየክፍሉ አዲስ ነገር እንግዳ ነገር ይፈጠራል። እንደዛ ሲሆን ድራማው አይሰለችም፣ ሰው በጉጉት ያየዋል ብዬ ነው ማስበውና ኑሐሚን ይለያል። ለማንኛውም ሐረግ ላይ ስንመለስ እንደዛ የመሆን እድሉ በጣም ጠባብ ስለሆነ ወደፊት የመሄድ ነገር ይኖራል ብዬ ነው ማስበው። ፍቅረኛውም በዚህ በኩል እህቱን እየተከታተለች ነው። እንግዲህ እሷም በጣም እንጡር እያለች ነው። ምን ተማምና እንደሆነ ባላቅም ፍቅር እንደዚህ ከሆነ እንደው ቢቀርስ ሴቶች ተው እንጂ ያንቺስ ከፋ፣ እውነት ያንቺስ ከፋ። የልጁ ደግሞ እንዴት ነው ኮሜንት ላይ ራሱ እዛች ቦታ ላይ ፍቅር እንደዚህ ነው እንዲ ሃሃ ያሉ ልጆች አሉ። እንዲህ ነው እንዲህ ያደርጋል ጋይዝ። የእሷን ጠረን ምናምን ያስብላል ፍቅር። እኔ እንደ እውነቱ ይሄ ፍቅር ነው ብዬ አለ መጃጃል ነው ብዬ ነው ማስበው። የምሬ ነው ብላችሁ። ምክንያቱም ምን ማለት ነው እንደዚህ ማለት ምን ማለት ነው ጋይዝ? ባይዘዌ እንደነዚህ አይነት ሰዎች አይዘልቁም፣ አብሮ አይዘልቁም። ሞትኩልሽ ተቀበርኩልሽ ልጆች ብዙ ጊዜ ይለያያሉ፣ አብሮ እንትን አይሉ። ለምን እንደሆነ ባላቅም እኔ ፍቅር የማስበው ይሄ በልብስ በምናምን በአፍ ምናምን የሚገለጸው ነገር ብቻ ሳይሆን በተግባር የሚታይ ነገር ነው ብዬ ነው ማስበው። ፍቅር ሲኖር በመካከላችሁ አብረን እንደግ፣ አብረን እንዴት እንስራ፣ እንዴት እንለወጥ፣ ነጋችን ላይ ምን እናድርግ የሚሉ ነገሮች ናቸው የሚበዙት እንጂ አፈቅርኩሽ፣ ሞትኩልሽ፣ አበድኩልሽ፣ ጠረንሽ፣ ማሬ ምናምን ከባድ ነው፣ ያንሳል። እንደውም ቦታ አይኖረውም እንደዚህ አይነት ነገር። ትክክለኛ ፍቅር ሲሆን ልጅቷም ወንዱን ወደ ስራ ነው የምትገፋው፣ ወይም ደግሞ አብሮ ለመስራት አብሮ ለመለወጥ ምናምን አይነት ነገር ውስጥ ነው የሚገቡት። አፈቅርሻለሁ ምናምን አይባባሉም ማለት አይደለም። በቃ በመጠኑ ፎከስ የሚያደርጉት ነገ ህይወታቸው ላይ የነገ ህይወታቸው ላይ ነው። ሶሪ ስለ አማርኛ ነው። ነገ ምን አይነት ህይወት መኖር እንዳለባቸው ነው፣ ህልማቸውን ለመኖር ነው የሚጀምሩት። ገብቷቸዋል አይደለ? ምናልባት ባሉበት ፊና ወይም ደግሞ እሷ በሌላ ስራ ላይ ትሆን እሱ በሌላ ስራ ሊሆን ይችላል። ቦታቸውም አካባቢያቸውም ሊለያይ ይችላል። ብቻ ባሉበት ፊና እንዲበረቱ ነው እንትን የሚያደርጉት። ባላችሁ ታይም፣ በተገኘቿ ታይም፣ በተጣበበቿ ታይም እንኳን ተገናኝተው ስለ ራሳቸው ብቻ ሳይሆን የሚያወሩት ስለ ስራቸውም ስለ ነጋቸውም ያወራሉ። እና ፍቅር በተግባር የሚታይ ነገር ነው ብዬ ነው ማምነው እንጂ ይሄ ዝም ብሎ ሞትኩልሽ አበድኩልሽ የሚል ሁላ ሰውየው እብድ ሊሆን ይችላል። አይዶን ነው ያላቅም። ወይም ደግሞ ልጅቷ እብድ ልትሆን ትችላለች። ምናልባት አብዳም ሊሆን ይችላል አበድኩልሽ ምናምን የምትለው። እኔ አልገባኝም፣ ግን የገባችሁ ልጆች አስረዱኝ። የምሬ ነው። ይህን ነገር ስላችሁ ምናልባት ቅር ሊላችሁ ይችላል አንዳንዶቻችሁ። አይባልም ማለት አይደለም፣ ግን አሉ ዝም ብሎ የሚሉ አንዳንዴ። ይሄ ምንድነው በስሜት የሚደረግ ነገር አለ። ስሜት የሚባል ነገር አለ። ይሄ ስሜት ገፋፍቷችሁ ውስጣችሁ እውነተኛ ፍቅር ሳይኖር ስሜት ገፋፍቷችሁ ፍቅሬ ባሬ ወለላይ ሞትኩልሽ አበድኩልሽ ያላንቺ አይበላልኝም። አንድ እንጀራ ሙሉ በአንድ ጥቅልል እኮ ነው የምትበላው። በአንድ ጉርሻ አንድ እንጀራ እየቆረስክ አልዋጥ እያለ ውሃ በላው ላይ እየጠጣ ነው እኮ። ይሄ ፍቅር አይደለም፣ እብደት ነው። የምሬን ነው ብላችሁ እንዴ ናችሁ። አሁን እሺ፣ አሁን ለምንድን ብታስለፈልፉኝ? በሉ ሰላም ቆዩልኝ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሎ ይሆንላችሁ እያልኩኝ እኔ ወደ ሰናበትኳችሁ። መልካም ጊዜ። ፉዬ ደህና ነሽ ወይ? እንደምንድን ነሽ? እኔ ግን ምንም አልጣመኝም። ጭራሽ ደግሞ ሄደው ወንድሜ እህቴ ከመቼው ወንድሜና እህቴ ላይ ደረሳችሁልኝ? አረራሽ ሼሉ የምር ሼሉ እንዴ! አንቺ ምን ሆነሽ ነው? ኧረ አደብ ግዢ። መገናኘታችሁ ሲሆን ድጋሜ ስትገናኙ እህቴ ወንድሜ ጭራሽ
ተመቻችሁ። እኔ ምንም ቃል የለኝም ጋይስ። ስለዚህ እኔ ቃል የለኝም። በቃ እጁ ላይ እንዴት ናችሁ? ውድ የሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ሐረግ ሪቪው እናደርጋለን። አይ ዛሬ ሪቪው የለም፣ ሳቅ ነው። ዝም ብዬ እያሰብኩ መሳቅ፣ ኤፉን እያሰብኩ መሳቅ። ከዛ በኋላ እኮ ነው ያለው ችግሩ ጋይስ። ወንድሜ እህቴ ብላችሁ ከዛ በኋላ ነው ችግሩ። ከዛ በኋላ ምን ይሆናል ውዴ? ከዛ በኋላ ምን ይሆናል የኔ ውድ፣ የኔ ጣፋጭ? ከዛ በኋላ ምን ይሆናል? ከዛ በኋላ ምን መተቃቀፍ ይመጣል። ከዛ በኋላ ምን ይሆናል? በቃ እዚህ ጋር ዳቁም እንዴ! ናቱ ይመች። ትዕግስት አለ አንተ፣ የምሬ ነው ትዕግስት አለ። በዚህ ቦታ ወይም ደግሞ ናቱ እንዳየው ያፌት አይቶ ቢሆን አለቀላችሁ። ሁለቱም እዛው ሾቷችሁ ነው የሚሄደው። የምሬ ነው ብላችሁ ወይም ደግሞ ዝም ይልና ሁለቱንም አሳቻ ሳትጠብቆ ይሾታችኋል እንዴ